ዲያስፖራ በተለይ ዲያስፖራ አደራ ምለው በተለያየ ሀገር እየኖራችሁ አፈርድቼ እየበላችሁ ጧት ከማታ እየሰራችሁ ሁሉ ጊዜ ብርና ሻንጣ ሰብስባችሁ አገሬ እያላችሁ እየሄዳችሁ የራሳችሁን ኑሮ ሳትኖሩ እድሜያችሁን አትብሉ። እኔ አገሬን እወዳታለሁ። በአመት አንዴ እሄዳለሁ። ይዤ የሚሄደውን የሚያስፈልግ ያቅሚቲን ይዤ እሄዳለሁ። ራሴንም እወዳለሁ፣ ቤተሰቤንም እወዳለሁ። ስለዚህ ባላንስ እናድርግ። በሕክምና በጣም ብዙ ሰው እየተደሰተባቸው ያለ ዋጋቸው ፌር የሆነ ስፔሻሊስቶቻቸው በጣም ጎበዞች። ምክንያቱም እንትን ሆስፒታል ኢንተርናሽናል የሚለው ነገር ሳይሆን በጣም ኢምፖርታንቱ ምን አይነት ዶክተር ነው ቪዚት የሚያደርገኝ፣ ስፔሻሊስት ነው ወይ በዛ ነገር ላይ። ልብ ከሆነ የልብ ስፔሻሊስት፣ ኩላሊት ከሆነ የኩላሊት ስፔሻሊስት፣ ጉበት ከሆነ የጉበት ስፔሻሊስት፣ አጥንት ከሆነ የአጥንት ስፔሻሊስት። አይን ጊዜ ቆሻሻው ቱሪስት አለ። ይሄ ሎው ኮስቱ ስታይል። ሎው ኮስት ስል በብር አትተምኑት፣ ስለ ብር አይደለም የማወራው። ሎው ኮስት ስል ማይንድ ሴታፓቸው ይሄ ለቆሻሻ ነገር የሚመጡት ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ውዶችዬ፣ እንዴት ከርማችሁልኛል? ዛሬ የመጀመሪያዎቹ ቪዲዮዎቼ ናቸው ብዬ ገምታለሁ። 2026ን በምን አይነት መልኩ ጀመራችሁት? እንኳን አደረሳችሁ ለ2026 በድጋሚ የመጀመሪያዎቹ ቪዲዮዎቼ ናቸው ብዬ ገምታለሁ። 2026ን እንዴት ተቀበላችሁት? በምን አይነት መልኩ ተቀበላችሁት? እንግዲህ ኮመንት ላይ ጻፉልን። ዛሬ ከባንኮክ ከች ብያለሁ፣ ታይላንድ። ባለፈው ቻይና የሄድኩኝ ጊዜ ቻይና ብዬ ወይኔ ወረድሽባቸው እያላችሁኝ ነበረ። ግን ብዙዎቻችሁ ደግሞ ኮንፈርም አድርጋችኋል ካላችሁ ተሞክሮ ከምትኖሩበት አገር ምን አይነት ሰዎች እንደሆኑ፣ በምን አይነት መልኩ ሀሳባቸው እቅዳቸው እንዴት አይነት ሰዎች እንደሆኑ ብዙዎቻችሁ ገልጻችኋቸዋል። በጣም አመሰግናለሁ። ዛሬ ደግሞ ባንኮክን ከ19 ዓመት በኋላ እንዴት አገኘኋት? ምክንያቱም የዛሬ 19 ዓመት ከባለቤቴ ጋር ጮኛማቾች በነበርንበት ጊዜ መተን ኮሳሙይ አይላንድ፣ ባንኮክን፣ ከዛ ደግሞ ፓታያ ዞረናል። ብቻ አንድ 3 ሳምንት አሳልፈናል እና በዛን ጊዜ በልጅነት አይምሮ ሊሆን ይችላል በጣም ወድጃት ነበረ። ባንኮክን በጣም ወድጃቸው ነበረ፣ ታይላንዶችን። ዛሬ ደግሞ እንደ እናት ተመልሼ ስመጣ ልጆቼን ይዤ ተመልሼ ስመጣ ከ19 ዓመት በኋላ ከብዙ ትራቭል ኤክስፒሪየንስ እንግዲህ እኔ እንደምታውቁት ዩቲዩብ ለመስራት አይደለም ከሀገር ሀገር የሚሄደው በባሌ ስራ ምክንያት ትራቭል ስለማደርግ፣ በቫኬሽን ትራቭል ስለምናደርግ፣ ለተለያዩ ዘመድ ጥየቃ ትራቭል ስለምናደርግ ባሉኝ አጋጣሚዎች ከሎካሉ ሰው ጋር የማያቸውን የማስተውላቸውን ለእኔ የጠቀመኝን ነገር ነው ሁልጊዜ እዚህ ጋር ይዤላችሁ መመጣውና በጣም ጠቃሚ የሆኑ ፖይንቶችን እዚህ ጋር ጽፍ ያለው እስከ መጨረሻ ድረስ አዳምጣችሁ በተለይ ከኢሮፕ ተነስታችሁ ወደ ተለያየ ኤዥያን አገር ለመሄድ ለምትፈልጉ፣ ከአፍሪካ ተነስታችሁ ከኢሮፕ ተነስታችሁ ለምትሄዱ በጣም ይጠቅማችኋል ብዬ ገምታለሁኝ። እስከ መጨረሻ ድረስ አዳምጣችሁ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ መጣሁበት ፖይንት በአንደኛ ደረጃ ህዝቡ ግርም ያደረገኝ ነገር ከ19 ዓመት በኋላ ተመልሼ ስመጣ ስቲል ትህትናቸው በስማም ስግድ ብሎ ሰላም የሚሉት ነገር ውስጤ ነው ያለው። ምንም ያልተባከሉ ያልተቀላቀሉ ስቲል ማንነታቸውን ይዘው የሚጓዙ ህዝቦች በጣም ትገረማላችሁ። ትሁቶች፣ ታማኞች፣ ያስቀመጣችሁትን እቃ 90% ታይላንዶች አይነኩም። በቃ ኢሮፕ ላይ በጣም የተቸገርንበት ነገር ታውቃላችሁ። ኢሮፕ ሚላኖ ብትሉ፣ ፓሪስ ብትሉ፣ ለንደን ብትሉ፣ የተለያዩ ከተሞች ብትሄዱ ቱሪስቶች በጣም በሌብነት እየተቸገሩ ነው። ሌባ እያስቸገራቸው ነው። እና ባንኮክ ላይ ያለው ሴፍቲ፣ በየሆቴሉ ስትገቡ ያለው ሴፍቲ፣ በየሾፒንግ ኤሪያው ያለው ትህትናቸው፣ መስተንግዷቸው፣ ሽቁጥቁጥናቸው ልብ ውስጥ ነው ቅርቅር የሚለው
በቃ ይሄ አንደኛ በጣም ሰው የሚወደው ኢሮፖች በተለይ ባንኮክ ሲመጡ በጣም ከታይላንዶች የሚወዱት ነገር ትህትናቸው ነው። በጣም በተለይ ከየትኛውም ቦታ በምትመጡበት ጊዜ ትህትናቸው ውስጣቸው ነው ግብት የሚለው። ይሄ በአንደኛ ሁኔታ መስመር የማደርግበት። ሁለተኛ እንግዲህ ከራሳችን ኤክስፔሪየንስ ተነስቼ ስናገር፣ ከተለያዩ ሰዎች ኤክስፔሪየንስ ተነስቼ ስናገር ሕክምናቸው በቃ በዓለም ላይ በጣም እየረቀቁ የሄዱ በዛው ልክ ደግሞ ዋጋቸው ተመጣጣኝ፣ በዛው ልክ ደግሞ ትሁቶች። ምክንያቱም አንድ ሰው ሕክምና በሚሄድበት ጊዜ ማንም ሰው እንዲያመነቃቀረው አይፈልግም። በትህትና ተረድተዋችሁ፣ ተሽቆጥቁጠው አዳምጠዋችሁ፣ ጥያቄያችሁን መልሰውላችሁ በጣም ሽቆጥቁጦች ናቸው። ትህትናቸው በጣም ደስ ይላል። ሕክምና እኛ ለአራታችንም ለልጆቼም፣ ለኔም፣ ለባለቤቴም ጠዋት የጀመረን እስከ ማታ ድረስ የተለያዩ ሕክምናዎችን እንድናደርግ አስቀድመን ሪዘርቭ አድርገን ነበረ እና በጣም ደስ የሚል አቀባበል፣ በጣም ደስ የሚል ፕሮፌሽናል የሆነ መስተንግዶ ነው ያገኘ ነው። እዛ ቦታ ላይ ማታ እያንዳንዱ ፋይላችን በስነ ስርዓት ፕሪንት ተደርጎ ለኢንሹራንስ የሚያስፈልገን ደግሞ ዶክመንቶች በስነ ስርዓት ተዘጋጅተውልን ሁሉን ነገር ፕሮፌሽናል በሆነ አይነት መልኩ አስረክበውናል እና በሕክምና በጣም ብዙ ሰው እየተደሰተባቸው ያለ፣ ዋጋቸው ፌር የሆነ፣ ስፔሻሊስቶቻቸው በጣም ጎበዞች። ምክንያቱም እንትን ሆስፒታል ኢንተርናሽናል የሚለው ነገር ሳይሆን በጣም ኢምፖርታንቱ ምን አይነት ዶክተር ነው ቪዚት የሚያደርገኝ፣ ስፔሻሊስት ነው ወይ በዛ ነገር ላይ። ልብ ከሆነ የልብ ስፔሻሊስት፣ ኩላሊት ከሆነ የኩላሊት ስፔሻሊስት፣ ጉበት ከሆነ የጉበት ስፔሻሊስት፣ አጥንት ከሆነ የአጥንት ስፔሻሊስት፣ አይን ከሆነ የአይን ስፔሻሊስት ምናምን በሚለው በእንደዛ አይነት መልኩ ነው ቪዚት የሚያደርጓችሁ። ስለዚህ እኛ በተለይ ኢሮፕ ላይ ሕክምና ነፃ ስለሆነ ብዙ ጊዜ ሕክምና በክፍያ እንኳን ብንሄድ ዌቲንግ ሊስቱ በጣም ረዥም ነው። ስለዚህ ያንን ዌቲንግ ሊስት እስከምትጠብቁ ድረስ አንደኛ ትዕግስት የለም፣ ሁለተኛ እንዴት ብዬ ልንገራችሁ፣ ዋጋው ፕራይቬትሊ ከሄዳችሁ ውድ ነው። ሲቀጥል ደግሞ ይህንን ያህል ጥንቃቄ አድርገው አይመረምሯችሁም። በጣም በሚያሳዝን አይነት ሁኔታ እኔ እንኳን በ20 ዓመት ውስጥ ኢሮፕ ላይ ያለውን የሕክምና ለውጥ እያስተዋልኩት ነው። ይሄ በኢሮፕ ያላችሁ ሰዎች ምስክር ናቸው። እስካሁን ድረስ በኢሮፕ ላይ ሕክምና በጣም ቤስት ሀገር የምትባለው ስዊዘርላንድ ናት። ስዊዘርላንድን ብትሆን ለአገሩ ነዋሪ ነው እንጂ እኔ እንደ ጣሊያን ነዋረተኛ ስዊዘርላንድ ሄጄ ልታከምብል ረብጣ ብር ነው የሚያስከፍሉኝ። በጣም ውዶች ናቸው። በእርግጥ ነው በጣም ጎበዞች ናቸው፣ በጣም ፕሮፌሽናሎች ናቸው፣ ግን ውዶች ናቸው። ውድነታቸው ምንም በቃ ጥያቄም የለውም። በጣም ውዶች ናቸው። ታይላንድ ግን በጣም ፕሮፌሽናል እንደሆኑ እንዳለ ሆኖ ዋጋቸው ደግሞ ተመጣጣኝ ነው ከሚሰጡት አገልግሎት ጋር። የቦታው ንጽህናቸው፣ ስለ ንጽህናቸው ማውራት እንችላለን። ንጽህናቸው በጣም ንጹዎች ናቸው። በጣም ከመነግራችሁ በላይ ንጹዎች ናቸው። እኔ በእውነት እንዳትስቁብኝ ለልጆቻችሁ እየነገርኩኝ ነበረ። መንገድ ላይ ፖሊሶች ስታዩ የፖሊሶቹ ልብሳቸው እንዴት በጥንቃቄ እንደተተኮሰ ብታዩት፣ ምንድን ነው ሮቦት ነው የሚተኩስላቸው? አሁን ስለ ልብስ ተኩስ ታወሪያለች ልትሉኝ ነው? በእውነት አወራለሁ። ምክንያቱም ማተር ያደርጋል። ሆቴላችሁ ያለው አልጋ ያለው ምናምን በቃ አተኳኮሳቸው ፓርቲኩላርሊ ልዩ ነው። በቃ ልዩ ነው። እኛ ታውቃላችሁ የጣሊያን ሀገር ሰዎች የልብስ መተኮስ ኦብሰሽን አለብን። እኛ ፓንታችን፣ ካልሲያችን፣ የልብስ ማድረቂያችን፣ የእቃ መወልወያችን ተተኩሶ ነው በየቦታው የሚቀመጠው እና በጣም ያስተዋልኩት ነገር ንጽህናቸው። ሆስፒታል ስትሄዱ የሚሰጧችሁ እያንዳንዱ የምትለብሷቸው ጋውኖች፣ የምታደርጓቸው ለመመርመር ስትሄዱ ልብሳችሁን ያስቀይሯቸዋል። የሚሰጧችሁ እያንዳንዱ ነገር ጠንቀቅ ተደርጎ የተተኮሰ ልብስ ነው የሚሰጧችሁ። ግርም ምን ያለኝ ኢሮፕ ላይ ይሄንን አታዩትም። ኦፍኮርስ ተተኩሶ ነው ኢሮፕም የሚሰጣችሁ፣ ያልተተኮሰ እቃ አይሰጧችሁም። ግን እንደዚህ ያህል ጥንቅቅ ያለ፣ በእውነት ጥንቅቅ ያለ እኮ ነው የምላችሁ። ስለ ልብስ ካነሳን አይቀር ታይላንድን በዓለም ላይ ሌላው በጣም ፌመስ የሚያደርጋት ነገር ሲልክ፣ ሊነን፣ ኮተን። ይሄ የምታዩት ግድግዳው ይላችሁ ይሄ ሲልክ ነው። እንዴት እንደሚያምር ልነግራችሁ አልችልም። ጨርቅ ምርታቸው ከሌላው አገር ጋር ኮምፔር ስታደርጉት ወደድ ይላል።
የነሱ ሀገር ጨርቅ ግን በዓለም ላይ ነው የምላችሁ፣ በዓለም ላይ አንደኞች ናቸው። በጣም በጣም የሚገርም የተዋበ ሲልክ ኳሊቲ አላቸው፣ ሊነን ኳሊቲ አላቸው፣ ኮተን ኳሊቲ አላቸው። ራዞ በእንግሊዝኛ የምታውቁት ጻፉልኝ። ራዞ የሚባል ጨርቅ አለ፣ ለሙሽራ ልብስ የምንጠቀምበት፣ ለመጋረጃ የምንጠቀምበት በጣም ቤስት ኳሊቲ ጨርቅ አላቸው። እንዴት ብዬ ልንገራቸው? ልክ እንደኛ ሀገር ፈትል፣ እነሱ ደግሞ የራሳቸው ሲልክ ምርት፣ የራሳቸው ሊነን ምርት ሌላ ሌቭል ነው። በጣም ጎበዞች ናቸው። ዓለም በጣም ይወድላቸዋል የጨርቅ ምርታቸውን። ሃይ ኳሊቲ ስታንዳርድ የጨርቅ ምርት አላቸው። በመቀጠል ሶስተኛ ማነሳው ስለ አበባ፣ የአበባ ምድር ናት ኦርኪዲያ። ታውቃላችሁ እንዴት ውድ እንደሆነ። በኢሮፕ ብትሉ፣ በአሜሪካን ብትሉ፣ የትም ሀገር ብላችሁ ብትሉ፣ እያንዳንዱ ቦታ ሄዳችሁ ኦርኪዲያ እንደነዚህ አይነት አበባዎችን እንግዛ ብላችሁ ብትሉ ከሌሎች አበባዎች ውድድ ይላሉ። እንደውም አንዳንዴ ከጽጌሬዳ አበባ በላይ ኦርኪዲያ በጣም ሞር ኤክስፔንሲቭ የሆነ አበባ ነው። ኦርኪዲያ የሄዳችሁበት ቦታ በሙሉ ነው የምታገኙት። ታይላንድ በኦርኪዲያ የተሞላች አገር ናት። በጣም የሚያማምሩ አይተናቸው የማናቃቸው ልዩ የሆኑ የኦርኪዲያ አይነቶች የምታዩባት ገነት ምድር ናት። በእውነት ገነት ምድር ብላት ማጋነን አይደለም። አበባዋ፣ ግሪንነቱ፣ ለግሪን ያላቸው ሪስፔክት፣ በቃ ለተፈጥሯዊ ገጽታ ያላቸው ሪስፔክት፣ እያንዳንዱ በቃ 5 ስታር ሆቴል ስትሄዱ እንዴት ያማረ ተፈጥሯዊ የሆነ ግሪን ኤሪያ እንዳላቸው ማመን ያቀታቸዋል። ይሄ ራሱ በጣም 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 በቃ ብዙ ሰውን አፋሽኔት የሚያደርግ ነገር ነውና በተፈጥሮ አትክልቶች የሚሰሩት ዴኮሬሽን ህልም ነው። በእውነት ወይኔ ኤልሲ ስታጋነኝ እንዳትሉኝ፣ አይስወር እያጋነንኩ አይደለም። በእውነት እውነት እንደምላችሁ ከ19 ዓመት በኋላ ተመልሼ ስመጣ ስቲል የምታስደምመኝ ከተማ ናት ባንኮክ። ታይላንድም በአጠቃላይ በአሁኑ እንኳን አጋጣሚው አልነበረኝም የተለያዩ ደሴቶች ለመሄድ፣ ግን ራቅ ብዬ አንድ 2 ሰዓት ተኩል ያህል ወጣ እንኳን ብዬ ሲሄድ እንዳለ አገሪቷ ግሬን ናት። በጣም ታምራለች። በጣም በአራተኛ ደረጃ ደግሞ ሌላው መግለጽ የምፈልገው ባንኮክ በተለይ ሌላም ኮሳሙይ፣ ፑኬት፣ ባንኮክ፣ ፓታያ የትም ቦታ ብላችሁ በምትሄዱ ጊዜ ቆሻሻው ቱሪስት አለ። ይሄ ሎው ኮስቱ ስታይል። ሎው ኮስት ስል በብር አትተምኑት፣ ስለ ብር አይደለም የማወራው። ሎው ኮስት ስል ማይንድ ሴታፓቸው ይሄ ለቆሻሻ ነገር የሚመጡት ከሴት ጋር ለመባለግ፣ ለመጠጣት፣ ለመስከር፣ ለማጨስ፣ ለመጫጫስ ምናምን የሚመጡት እነሱ በሙሉ ያሉበት የራሳቸው የሆነ ኤሪያ አለ። ገለል ብላችሁ ደግሞ እንደኛ ፋሚሊያችሁን ይዛችሁ ሪስፔክትፉል የሆነ ቫኬሽን፣ ደስ የሚል ክላሲ ጽድት ያለ በቃ ሽሙንሙን ያለ አይነት ቫኬሽን ለማሳለፍ ደግሞ በምትፈልጉበት ጊዜ የሚገርም ደስ የሚል ሪስፔክትፉል የሆነ ታይም የምታሳልፉበት አገር ነው። አገርም ብለው ከተማም ብለው እንደምትፈልጉት ነው። ያንን ከፈለጋችሁ ያ አለላችሁ፣ ከፈለጋችሁት አለ። እዛ አካባቢ ደግሞ አየኔ አይደለም አልፈልግም ብላችሁ ካልሄዳችሁ የራሳችሁ ደስ የሚል ጽድት ያለ ስነ ስርዓት ያለው ኤሪያ አለ። መምረጥ መቻል አለባችሁ እንጂ ታይላንድ በሙሉ እንደዛ አይነት ገጽታ አላት ማለት አይደለም። ስለዚህ የምንፈልገውን ጥንቅቅ አድርገን ማወቅ መቻል አለብን። ይሄንን በሌላ ቪዲዮ መጣበታለሁ። 5ኛ ደረጃ ስለ ምግብ ካወራን አትክልቱ፣ አሳቸው፣ ስጋቸው እንዴት እንደሚጣፍጥ ለነገራችሁ አልችልም። አሰራራቸው እንዴት እንደሚጣፍጥ በስመ አብ። ምግባቸው የታይላንድ ምግብ እንዴት እንደሚጣፍጥ ለነገራችሁ አልችልም። በጣም ቆንጆ 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 ምግብ አላቸው። በእርግጥ ነው ትንሽ የሚያቃጥል ነገር ቃሪያ ምናምን በጣም ይጠቀማሉ። ቃሪያ አሁን ለምሳሌ የኔ ልጆች ስለማይወዱ ሁሉ ነገር ያቃጥላል ምናምን ነገር ብለው ትንሽ ኮምፕሌን ሊያደርጉ ይችላሉ እንጂ የምግብ ጣዕሙ በጣም ቆንጆ ነው። በምግብ አትታማም ታይላንድ። 6ኛ ደረጃ ስለ ማሳጅ ማውራት እንችላለን። ስለ ስኪን ኬር ማውራት እንችላለን። ስለ ሄር ኬር፣ ስለ ቦዲ ኬር ማውራት እንችላለን። በስመ አብ ገነት እኮ ናት ገነት። ይኸውላችሁ
ንቅልቅልቅልቅል አድርገው ሰውነታችሁን ከዛ በኋላ እያባበሉ ሰክተው ይልኳቸዋል። እያባበሉ ሰክተው ይልኳቸዋል። በእውነት እያባበሉ ስላችሁ እያባበሉ ከእግር ጥፍራችሁ የጀመሩ እስከ ራስ ፀጉራችሁ ድረስ የተለያየ አይነት ለሰውነታችን በጣም ጠቃሚ ሰውነታችንን ዲቶክስ የሚያደርግ ሰውነታችንን ሪላክስ የሚያደርግ ተፈጥሯዊ የማሳጅ ቴክኒኮች ከነቅባቱ ከነስክራቡ ከነተለያየ አይነት ፈንክሽኑ እየገለጹላችሁ እያስረዷችሁ ትሪት ያደርጓችኋል። ያው ማሳጅ የተፈለሰፈው ሲጀመር ታይላንድ ነው ታውቃላችሁ። በማሳጅ ብዙ ነገሮቻችንን እንድንድን ሰውነታችን እንዲያገግም ሰውነታችን የተቆጣ ከሆነ እንዲመለስ እንዲድን ይረዳል ይባላል። ታይላንዶች ብዙ አመት ይኖራሉ፣ በእድሜም የታደሉ ናቸው። ስድስተኛ በጣም ኢምፖርታንቱ በስማም ከዓለም ህዝብ የሚጎርፍበት ቢቾቻቸው ደሴቶቻቸው። ስለ አበባ ቅድም ገልጫዋለሁ። ተፈጥሮ የተፈጥሮ ገጽታቸው እንስሳዎቹ ቢቾቻቸው በቃ ቃላት የለኝም። የዛሬ 19 ዓመት አፌን ከፍቼ ያየኋቸው ደሴቶች አሁን ደግሞ ባገኘሁት አጋጣሚ ከጓደኞቻችን ጋር በወጣንበት ጊዜ እውነትም በእውነት ታይላንድ በጣም 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 እድለኞች ናቸው፣ የሚገርም ደሴት አላቸው ብዬ አፌን ያስከፈተኝ ያስደመመኝ የሚያማምሩ ደሴት አላቸው፣ የሚያማምሩ ቢቾች አሏቸው፣ የሚያማምሩ ውብ የሆኑ ተፈጥሯዊ ገጽታ አላቸው። ሰባተኛ በጣም ብዙዎቹ ከኢሮፕ ወደ ታይላንድ እየገቡ ጡረታ ሲወጡ ወይንም ደግሞ ከቤታቸው ሆነው የሚሰሩ ከሆነ እኔ ብርድ ያለበት ሀገር ከምኖር ለምንድን ነው ደስ የሚል ወይዘር ያለበት ሀገር ማልኖረው ብለው ወደ ታይላንድ የሚመጡት? አንደኛ እንደነገርኳችሁ አገሪቷ በጣም ሴፍ የሆነች ሀገር ናት። ሴፍቲው የሕክምና አገልግሎታቸው የረቀቀ መሆኑ፣ የህዝቡ ፖላይት መሆን፣ ህዝቡ ሆስፒታሊቲው በጣም ደስ የሚል ሆስፒታሊቲ ያለው ህዝብ ስለሆነ ከኢሮፕ የተለያዩ ነጮች ታይላንድ ተከብሬ መኖር ስችል ደሞዜን ወደ ሎካል ብሩ ስቀይረው ቆንጆ ኑሮ ያኖረኛል፣ ስለዚህ ምን አንከራተተኝ ምን አሰቃየኝ ብለው አገራቸውን ትተው የተወለዱበትን አገራቸውን ትተው ወደ ታይላንድ ሙቭ የሚያደርጉት አንደኛና ዋነኛ ኑሮ የምትፈልጉትን ኑሮ በምትፈልጉት ባጀት መኖር ትችላላችሁ። ሌክዠሪ ላይፍ የምትፈልጉ ከሆነ ብሩ ካላችሁ ሌክዠሪ ላይፍ ታይላንድ ኦፈር ታደርጋችኋለች። የሚገርም ሌክዠሪ ላይፍ ኦፈር ታደርጋችኋለች። ሚድል ክላስ ከሆነ የምትፈልጉት ሚድል ክላስ የሚገርም ጽድት ያለ ሚድል ክላስ ትኖራላችሁ። ከሚድል ክላስ ያነሰም ከሆነ ጤነኛ ምግብ እየበላችሁ ጤነኛ አትሞስፌር ውስጥ እየኖራችሁ ሴኪርድ የሆነ ሀገር በባጀታችሁ እየታከማችሁ ጎበዝ ጎበዝ ዶክተሮች ጋር መኖር ትችላላችሁ። ይሄ በጣም ዓለምን አይናቸውን እየከፈተ ወደ ታይላንድ ሙቭ የሚያደርጉበት ዋነኛው ሪዝን ነው። ስምንተኛ ደረጃ ሾፒንግ። ስለ ሾፒንግ ማውራት እንችላለን። ወይ ሾፒንግ ወይ ሾፒንግ ወይ ሾፒንግ ወይ ሾፒንግ ወይ ሾፒንግ። ኤልሳ አቃልጤ እኮ ነው ስታወሪ እንዳትሉኝ። በእውነት ስለ ሾፒንግ ማውራት እንችላለን። የጨርቃቸው ኳሊቲ ሲያምር፣ ፊኒሽንጋቸው ሲያምር፣ ስታይልሽ በጣም እኔ እኮ ቻይና እቃ ልገዛ ዞሬ እቃ መግዛት አቅቶኝ ነው የተመለስኩት። በእውነት ነው የምላቸው። እኔ መቼም ከጣሊያን ከኢሮፕ መጥቼ ብራንድ እቃ ቻይና ላይ አልገዛም፣ ብራንድ እቃ ታይላንድ ላይ አልገዛም። ታይላንድ ሾፒንግ ካደረግኩኝ ቻይና ሄጄ ሾፒንግ ካደረግኩኝ ሎካል ሰው የሚጠቀመውን ሃይ ስታንዳርድ ኳሊቲ እቃ ለመግዛት ነው የምወጣው። ሶ እኔ ቻይና ላይ ምንም ሳትስፋይድ አልሆንኩ። ምንም ኮፒ ኤቭሪዌር ኢዝ ኮፒ። ታይላንድ የራሳቸው ስታይል አላቸው። እንደነገርኳችሁ በጨርቅ በዓለም አንደኞች ናቸው። ጨርቅ ምርት ላይ ሃይ ኳሊቲ ጨርቅ አላቸው። ስታይልሽ ኤዥያና ኢሮፕ ተቀላቅሎ ነው የታይላንድ እቃ። በእውነት በጣም ዴር ሶ ስታይልሽ በጣም የሚያምር ስታይል ነው ያላቸው። የቤት እቃ በሉ፣ ልብስ በሉ፣ ጫማ በሉ፣ ቦርሳ በሉ፣ ሎካል ብራንዱን ነው የማወራላችሁ። ኢሮፒያን ብራንድ አይደለም እያወራሁ ያለሁት። በዓለም ላይ ፌመስ የሆኑ ብራንዶች አይደለም እያወራሁኝ ያለሁት። ሎካል ብራንዱ ሃይ ኳሊቲ ስታንዳርድ ፊኒሽንግ እና
በጣም ቆንጆ ቤስት ኳሊቲ ጨርቅ ተጠቅመው ነው የምላችሁ። በጣም እቃቸውን በጣም ነው የወደድኩት። በእውነት እውነቴን ነው የምላችሁ እቃቸውን በጣም ነው የወደድኩት። የእናንተን ታይላንድ መታችሁ የነበራችሁን ገጠመኝ ጻፉልኝ። ጫማቸውን አልወደድኩትም። ጫማ ሌዘር ቢሆንም ስታይሊሽ አይደለም። የጣሊያን ጫማ እኮ ውበቱ ብቻ አይደለም፣ ስታደርጉት ክትም አድርጎ ነው የሚይዛችሁ። ስኒከር ያደረጋችሁ እኮ ነው የሚመስላችሁ። ሃይ ሂል ጫማ የጣሊያን ውበቱ ብቻ አይደለም፣ መመቸቱ ከእግራችን መዳፍ ጋር በደንብ ካልኩሌት ተደርጎ የተሰራ ነው። ለዚህ ነው የጣሊያን ጫማ የሚባለው። ታይላንድ እና ቻይናን የሚለያቸው ምንድን ነው? ቻይና ዳሌ የላቸው፣ መቀመጫ የላቸው፣ ጡት የላቸው፣ የተጠረበ እንጨት ላለው ሰው በሳይዝ ይሰራሉ፣ በሳይዝ ይለብሳሉ። ታይላንዶች ግን ሰውነታቸው እንደኛ ነው። ትንሽዬ ዳሌ ያላቸው፣ ትንሽዬ መቀመጫ ሶ ልብሱን ሲሰሩት ለሴት ልጅ ሰውነት ሽቅርቅርቅርቅር እንዲያረጋት አድርገው ነው የሚሰሩት። ሲቀጥል ፊኒሽንጋቸው፣ ሲቀጥል የጨርቅ ኳሊቲያቸው። ለዛ ነው የታይላንድ እቃዎች የኢሮፕና የኤዥያ ውጤት ሚክስ ሆኖ ገበያ ላይ ሲቀርብ ብላችሁ አስቡት። በጣም ልብሳቸው ወድጀዋለሁ። እንደዚህ አይነት ቪዲዮዎች ስሰራ ምንም ኪሴ ውስጥ የሚገባ ነገር የለም፣ ግን የወደድኩትን የጠቀመኝን የተጠቀምኩበትን ነገር ሌላ ሰው የሚጠቅም ከሆነ ሼር አድርገዋለሁ። በዚህ አጋጣሚ ያልጠቀስኩት ያልተናገርኩት ነገር ካለ ኮመንት ላይ ጻፉ፣ እንጠቀምበታለን፣ እንማማርበታለን። በመቀጠል በጣም አደራ ምለው ዲያስፖራ በተለይ ዲያስፖራ አደራ ምለው በተለያየ ሀገር እየኖራችሁ አፈርድቼ እየበላችሁ ጠዋት ከማታ እየሰራችሁ በአመት አንዴ ለራሳችሁ ለጤናችሁ በደንብ አድርጋችሁ ተዘጋጅታችሁ ታይላንድ መታችሁ ታክማችሁ ራሳችሁን አይምሯችሁን ሪላክስ አድርጋችሁ አዲስ ነገር አይታችሁ በጥሩ መስተንግዶ ተስተናግዳችሁ ወደ ሀገራችሁ ተመለሱ። ሁሉ ጊዜ ብርና ሻንጣ ሰብስባችሁ አገሬ እያላችሁ እየሄዳችሁ የራሳችሁን ኑሮ ሳትኖሩ እድሜያችሁን አትብሉ። እኔ አገሬን እወዳታለሁ። በአመት አንዴ እሄዳለሁ። ይዤ የሚሄደውን የሚያስፈልግ የአቅሚቲን ይዤ እሄዳለሁ። ራሴንም እወዳለሁ፣ ቤተሰቤንም እወዳለሁ። ስለዚህ ባላንስ እናድርግ። አትሸወዱ። አንድ ጊዜ ነው በዚህ ዓለም ላይ የሚኖረው፣ 30 ጊዜ አይኖርም። ስለዚህ ሳትያዙ በፊት ነው ለጤናችሁ እንክብካቤ ማድረግ ያለባችሁ፣ ለአእምሯችሁ እንክብካቤ ማድረግ ያለባችሁ፣ ለራሳችሁ እንክብካቤ ማድረግ ያለባችሁ። ከተያዛችሁ በኋላማ ኢትስ ቱ ሌት ባይ የፈሰሰ ውሃ ነው የሚሆንባችሁ። ይሄን አደራ እያልኩኝ በዚህ አጋጣሚ የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን። በሚቀጥለው ኢትዮ ኤልሲ ከራሷ ተሞክሮ ከጠቀማት ሰው ሲያወራ ከሰማችሁ ሳይሆን ከራሷ ተሞክሮ እንደዚህ አይነት ምርጥ ቪዲዮ ይዛላችሁ ትመጣለች እያልኩኝ ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ድረስ ተባረኩልኝ ውዶችዬ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በ2026 ደሳስ የሚሉ ጠቃሚ የሆኑ የተለያዩ ቪዲዮዎች ሼር አደርጋችኋለሁ። ስለተከታተላችሁኝ አሁንም ደግሞ ለሁላችሁም በያላችሁበት መልካም 2026 እያልኩኝ ተባረኩልኝ ውዶችዬ።